የአውሮፓ ትልቅ ክለቦችን የተመለከተ ወቅታዊና ዕለታዊ መረጃዎችን ከምታደምጡበት የዩቲዩብ ገጻችን ላይ ለዚህ ሰዓት ለእናንተ ውድ አድማጮቻችን አሰናድተን ይዘንላችሁ የመጣነውን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ዛሬ ማድረጉን ለየት ያሉ ስፖርታዊ ጥንቅሮችን ይዘናል በስፋት ለእናንተ ውድ አድማጮቻችን ከምናደርሳችሁ ውስጥ በሀገር ቤት የተወሰኑ መረጃዎችን እናነሳለን። በአፍሪካ ለየት ያለ ነገር ነው የምንነግራችሁ። ምናልባት በቅርብ ዓመታት ውስጥ እንደዚህ አይነት ነገር ሊደረግስ ይችላልን የሚያስብል ጉዳይ በአፍሪካ የመረጃ ሰዓታችን ይዘን መተናል። ከዛ ውጪ በአውሮፓ የመረጃ ሰዓታችን ለዓለም ዋንጫ ማለፍ ፈተና የሆነባቸው አንዳንድ ሀገራትን እናነሳለን። ብዙ ውዝግብ ያስነሳችው ጣሊያንም በግብ ጠባቂዋ በኩል ይቅርታ ተጠይቆባታል። የብሔራዊ ቡድን መረጃዎችን በተወሰነ መንገድ እናነሳለን። በክለብ የመረጃ ሰዓታችን የባርሴሎናን ተጫዋች ፔድሪን፣ ጆዋ ኔቬዝን አንሳው ብላችሁን ነበር። ተጨማሪ ጥንቅር ይዘናል። ወደ ፕሪሚየር ሊግ መረጃ ሰዓታችን ግን አንድ ለየት ያለ መሸጋገሪያ ለዛሬ ይዘን መተናል። የፕሪሚየር ሊግ ክለቦች ስማቸው ከሮቤርት ሌዋንዶስኪ ጋር በስፋት እየተያዘ ነው፣ እናነሰዋለን። ከዛ ውጪ በፕሪሚየር ሊግ ትልልቅ ክለቦች ወቅታዊ መረጃዎችን በስፋት ይዘናል። ሃላንድን ማንሳት ግድ ስለሚለን እናነሳለን። ግን ዛሬ ከዘ አትሌቲክ በኩል ስለ ሃላንድ ያገኘነው መረጃ በጣም አነጋጋሪ ነው። ለየት ያለ ጥንቅር ይዘናል፣ ታደምጡታላችሁ። በቼልሲ የመረጃ ሰዓታችን ኤንዞ ፈርናንዴዝን እናነሳለን። በፍጻሜ ጨዋታ አንዴ ነው የተሸነፈው። ለየት ያለውን ተጫዋች ለየት ያለ መረጃ እንነግራችኋለን። አንድ ትልቅ ቆይታም ነበረው። ኤስታቪዮ እናነሳለን። ከዛ ውጪ የቼልሲ የልብ ምት የተባለውን ካይሴዶን አጠር ያለ ጥንቅር ይዘን መተናል፣ ታደምጡታላችሁ። ከሊቨርፑል ጋር በተያዘ ተጫዋቾች በብሔራዊ ቡድን ግዳጅ ላይ ይገኛሉ። የተወሰኑትን መርጠን እናነሳለን። ከሊቨርፑልም ጋር በተያዘም የሊቨርፑል ደጋፊዎች እንደ ሁልጊዜው ዛሬም እስከ ፕሮግራማችን ፍጻሜ ቆዩ። የማጋሌሽ ጉዳት ያው በይፋ ካርሎ አንቸሎቲን ይቅርታ አስጠይቋል። በተለይም የወዳጅነት ጨዋታ እነማን ናቸው መገኘት በሚለው ጉዳይ ላይ አርሰናሎች ብዙ ቅሬታ ሲያነሱበት ነበረ። በእርግጥ የአርሰናሎች ቅሬታ ተሰማ እንጂ የበርካታ ክለቦችም ቅሬታ ነው። ያው ጥሩ ዜና ካላፊዮሪ መመለሱ ነው። ከዛ ውጭ ኤዜን እናነሳለን። በኦዴጋርድ በኩል ተጨማሪ ጥንቅሮችን ይዘናል። ሳካ ከአርሰናል ጋር ሁለት ለየት ያሉ ዝውውሮችን እናነሳለን። አንድ ከተጫዋችን ከአርሰናል ለማስኮብለል በሚደረግ ጥረት ላይና እንደዚሁ ደግሞ አርሰናሎች ይፈልጉታል ስለተባለ ተጫዋች ከዝውውር ጋር አያይዘን በአርሰናልን በኩል ዛሬም ሰፋ ያለ መረጃ ይዘናል። ዩናይትዶች አንድ ፍቃድ ሰጥተዋል። የሰጡት ፍቃድ ግን ገቢም ጭምር የሚያመጣ ነው። ተጨማሪ መረጃ ይዘንበታል። አማድ ዲያሎ እናነሳለን። ዩናይትድ በጣም የተደነቁበትን ተጫዋች በውሰት የሰጡትን እናነሳለን። ከዛ ውጪ ከዩናይትድ ጋር በተያዘ በዝውውሩ መስኮት የነቃ ተሳትፎን ያደርጋሉ ተብሎ ስለሚጠበቅ እናነሳለን አንዳንድ ዝውውሮችን። ኤቨርተን ከማንቸስተር ዩናይትድ ቀጣይ ሳምንት የሚደረገው ጨዋታ ነው፣ እንመለከተዋለን ይህን ጨዋታ። ሊዊሽ ናኒ አለሜዳ ዳኩና በዩናይትድ ከሮናልዶ በኋላ በተለይም በደንብ የታወቀው ተጫዋች ነው። አብሮም ተጫውቷል በዩናይትድ። ዛሬ እሱን የምናነሳበት አንድ ምክንያት ስላለ እናነሳዋለን። አብራችሁን ትቆያላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ አስተያየታችሁን ጻፉልን፣ አጋሩን። እስከ ፕሮግራማችን ፍጻሜ ከኛ ጋር ስለምትቆዩ እኛ ከልብ አመስጋኞች ነን። በሀገር ቤት እንጀምር። የኢትዮጵያ ፕሪሚየር ሊግ በኢትዮጵያ ዋንጫ ጨዋታዎች ምክንያት ተቋርጦ እንደነበረ ይታወቃል። የቀጣይ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች የስድስተኛ ሳምንት መርሃ ግብሮች ይፋ ተደርገዋል። በዚህ መሰረት ሲዳማ ቡና ከመቀለ ሰባ እንደርታ፣ ወልዋሎ ዓዲግራት ዩኒቨርሲቲ ከሐዋሳ ከተማ፣ ኢትዮጵያ ንግድ ባንክ ከወላይታ ዲቻ፣ ምድረገነት ሽረ ከመቻል፣ ፋሲል ከነማ ከድሬዳዋ ከተማ ነኚህ ሐዋሳ ዩኒቨርሲቲ ስቴዲየም ሐሙስ ጀምሮ የሚካሄዱ ጨዋታዎች ሲሆኑ በአዲስ አበባ ስቴዲየም ሐሙስ ጀምሮ ነገሌ አርሲ ከአዳማ ከተማ፣ ኢትዮጵያ መድን ከኢትዮጵያ ቡና፣ ቅዱስ ጊዮርጊስ ከሀዲያ ሆሳዕና፣ አርባ ምንጭ ከተማ ከሸገር ከተማ፣ ባህር ዳር ከተማ ከኢትዮ ኤሌክትሪክ ጨዋታቸውን የሚያደርጉ ይሆናል። በኢትዮጵያ ፕሪሚየር ሊግ ስድስተኛ ሳምንት ያው ዘንድሮ ጊዮርጊስ በጣም ተሻሽሎ የመጣበት ዓመት ነው። ከሲዳማ ጋር በኩል 12 ነጥብ በግብ ክፍያ ተበልጦ ሁለተኛ ነው። ሲዳማ ይመራዋል ፕሪሚየር ሊጉን። ወራጅ ቀጠና ውስጥ የሚገኙት ዘንድሮ ምን ያህል ክለቦች ይወርዳሉ የሚለው እርግጥ ባይሆንም ምናልባት 16 ክለቦችን ስለሚስ ፕሪሚየር ሊጉ 4 ክለቦች ሊወርዱበት ይችላሉ። ሀዲያ ሆሳዕና፣ መቀለ ሰባ እንደርታ፣ ወላይታ ዲቻና ወልዋሎ ዓዲግራት ዩኒቨርሲቲ ወራጅ ቀጠና ውስጥ ይገኛሉ። በእግር ኳስ ምናልባት በቀልድ መልክ አንዳንድ ጊዜ በአፈ ታሪክም ሲነገር የምንሰማቸው ነገሮች ውስጥ አንደኛው ይሄ አስማትን በተመለከተ ነው። በእግር ኳስ ውስጥ አሁን የናይጄሪያ አሰልጣኝ በአስማት ነው የወደቅ ነው እያሉ ነው። ሪል በቀልድ ሳይሆን በትክክለኛው አስማት ወድቀናል እያሉ ነው። በዓለም ዋንጫ የማጣሪያ የፍጻሜ ጨዋታ በአፍሪካ ማለት ነው የናይጄሪያና የኮንጎ ጨዋታ ሲጠበቅ ነበር። በመለያ ምት ኮንጎ አሸንፋ ናይጄሪያን ጥላም ወደ አህጉራት ጥሎ ማለፍ ጨዋታ ማለፏ ይታወቃል። ኮንጎ በመለያ ምት 4-3 ስታሸንፍ ናይጄሪያ 3 መለያ ምት ተስተዋል።
የመለያ ምቱን በሚመታበት ወቅት የናይጄሪያ አሰልጣኝ ኤሪክ ቼሌ የኮንጎ አሰልጣኝ ቡድን አባልን ለማጥቃት ሲሞክር ታይተው ነበር ብለዋል። ከጨዋታው በኋላ ስለተፈጠረው ክስተት የጠየቁት አሰልጣኝ ኤሪክ ቼሌ መለያ ምት ሲመታ አንዱ የኮንጎ ሰው አስማት ሲሰራ አይቼዋለሁ ብለዋል። እሳቸው የመለያ ምት በተመታ ቁጥር ያንን እያደረገ ስመለከት ራሴን መቆጣጠር ተሳነኝ ያሉት አሰልጣኙ ምን ነበር ያዩት ተብለው ሲጠየቁ ፈሳሽ መሳይ ነገር ይዞ ወደ ላይ እያደረገ ሲሰራ ነበረ ብለዋል። ዲሞክራቲክ ኮንጎ በቀጣይ ዓለም ዋንጫ ማለፍ ሜክሲኮ ላይ ከሌላ አህጉር ጋር ቡድን የመጨረሻ ጥሎ ማለፍ ጨዋታ እንደሚጠብቃት ይታወቃል። እንግዲህ በአስማት ጥላን አልፋለች፣ ውሃ ወደ ላይ በአፉ ሲያደርግ ነበር አይቻለሁ ብለዋል። የናይጄሪያ ብሔራዊ ቡድን አሰልጣኝ ወደቅ ነው በአስማት ነው ብለዋል። የኮንጎ አስማትውን ከሆነ ለዓለም ዋንጫ ልትበቃ ነው ወይንስ ጉዳዩ እግር ኳሳዊ ብቻ ነው? ምናልባት የእሳቸውን የአሰልጣኙን ቃለመጠይቅ እንደወረደ ነው ያቀረብንላችሁ። እናንተ ግን ይህን ጉዳይ እንዴት ተመለከታችሁት? ከዚህ በፊትስ እንደዚህ የሚጠቀሱ ሀገራትን ታውቃላችሁ? የምልከታችሁን አድርሱን። የዓለም ዋንጫ ላይ እንቆይና ጥቂት መረጃዎችን እናክል። የጣሊያን ብሔራዊ ቡድን በጣም ተቸግሯል ለዓለም ዋንጫ ማለፍ። ዘንድሮ ብቻ አይደለም ባለፉት 3 ዓመታት ይህን አይተናል። ለመጨረሻ ጊዜ በነገራችን ላይ የጣሊያን ብሔራዊ ቡድን በቀጥታ አንደኛ ወጥቶ ከምድብ ያለፈው በዚህኛው ዘመን ነው። እነ ቡፎን ግብ ጠባቂ በነበሩበት እነ አንድሪያ ፔርሎ፣ እነ ማሪዮ ባሎቴሊ፣ እነ ኬሊኒ በርካታ የጣሊያን ከዋክብት የነበሩበት እነ ዳንኤል ዴሮሲን ጨምሮ ማለት ነው። በእነሱ ዘመን በቀጥታ አልፋለች ጣሊያን። ከዛ በኋላ ግን ጥሎ ማለፍ ይጠብቃታል ወይ ትወድቃለች? ዚዳን ያንቺን የማታራዚን ቴስታ ካስመለከተን በኋላ የዓለም ዋንጫንም ካነሳች በኋላ 2006 ላይ ጣሊያን ሁሉ ነገር የጠፋባት ሀገር ሆናለች። እንግዲህ በዓለም ዋንጫ 100 ዓመት ሊሞላው ነው። እንግዲህ የዓለም ዋንጫ አሜሪካዊቷ ሀገር ብራዚል 5 ጊዜ በማንሳት ያው ቀዳሚ የሆነችበት ውድድር እንደሆነ ይታወቃል። በጣሊያን ብሔራዊ ቡድን በኩል በተለይም ያኔ ዚዳን ጋር በፈረንሳይ ብሔራዊ ቡድን ጸብ ውስጥ ገብተው በቀይ ካርድ ወጥቶ ዋንጫ ካነሱ በኋላ ከ20 ዓመት በኋላ እንግዲህ ጫማውን የሰቀለው ዚዳን ብቻ አልነበረም። ጣሊያንም ሻምፒዮን ከሆነችበት 2006 ጀምሮ ያው እንግዲህ ከዓለም ዋንጫ መድረክ በብዙ የራቀችበት ሆኗል። ከ2006 የዓለም ዋንጫ በኋላ ጣሊያን አይደለም ይህንን ክብር ደግማ ማንሳት ይቅርና በመድረኩ መሳተፍ እንኳን እጅግ ፈታኝ ሆኖባታል። ለመጀመሪያ ጊዜ በተደረገው የዓለም ዋንጫም ትልቅ ግምት ቢሰጣትም በእግር ኳስ ደረጃዋ ይሄ ነው የሚባል ስም በሌላቸው ሀገራት ጭምር ተሸንፋ ከምድቧ የተሰናበተችበትም ጊዜ ይታወሳል። በ2014 የብራዚል ለዓለም ዋንጫ በተመሳይ ከተሳትፎ ያለፈ ነገር ሳታሳይ በነበረችበት ምድብ 4 ጨዋታዎች 3 ነጥብ ብቻ ይዛ የተመለሰች ሀገር ነበረች። ብዙ ውጣ ውረድ የበዛባት ቡድን ሆናለች የጣሊያን ብሔራዊ ቡድን። አሁን እንኳን ኖርዌይ ካለችበት የ2026 የዓለም ዋንጫ ማጣሪያ ጨዋታ በ18 ነጥብ ነው ሁለተኛ ሆነ ወደ ጥሎ ማለፍ የገባችው። እዚህ ምድብ ላይ ኖርዌይ ከ8 ጨዋታ 8 ድል 37 ግብ፣ ያው ሃላንድ የሚመራው ቡድን ማለት ነው ፊት መስመር ላይ 37 ግብ አስቆጥራ ተከላካዩ ምርጥ ነው 5 ነው የተቆጠረበት 32 የግብ ልዩነት ይዛ ነው ወደ ቀጣዩ ዙር ያለፈችውና በጣም አስደናቂ የሚባል ጊዜ ነበር ለኖርዌይ። ለጣሊያን ፈታኝ ነበር ምድቡ በራሱ። ጣሊያን የግብ ጠባቂ ታዲያ ጃንሉጂ ዶናሩማ ቡድናቸው በኖርዌይ ስለደረሰበት ሽንፈት በይፋ ይቅርታ ጠይቋል። ኖርዌይ ሁለተኛ ጎል ካስቆጠረች በኋላ ሙሉ ለሙሉ እጅ ሰጥተናል፣ ይሄ በፍጹም መደገም የለበት ብሎታል። አክሎም ለዓለም ዋንጫ ለማለፍ መጋቢት ላይ በምናደርገው የጥሎ ማለፍ ጨዋታ በሙሉ አቅማችን መጫወት አለብን ብሏል። ለውጤቱ ደጋፊዎችን ይቅርታ እንጠይቃለን፣ ከፍተኛ ብስጭትና ንዴት ውስጥ ነን ብሏል ጃንሉጂ ዶናሩማ። ጣሊያን በኖርዌይ 4-1 የተሸነፈች ሲሆን በዓለም ዋንጫ ለማለፍ የግድ ጥሎ ማለፍ ጨዋታ ታደርጋለች። ኖርዌይ ምድቡን በበላይነት በማጠናቀቅ ከ28 ዓመት በኋላ ኖርዌይ ዓለም ዋንጫን ስትጎበኝ ጣሊያን ጥያቄ ምልክት ውስጥ ወድቃለች ማለት ነው። በጣሊያን ብሔራዊ ቡድን ግን 2006 የዓለም ዋንጫ ታሪክ ሆኖ የቀረ ይመስላል። ሃሪኬን ለእንግሊዝ ብሔራዊ ቡድን 112ኛ ጨዋታውን ያደረገው በዚህ ሳምንት 78 ግቦች 19 አሲስቶች 97 የግብ ተሳትፎ ነው ያለው። በጣም ትልቅ ቁጥር ነው። ያው ከፔሌ መብለጡን ነግረናቸዋል በአንድ ግብ። ሃሪኬን ይሄም የውድድር ዓመት ለሱ በጣም አስደናቂ ነው። በ23 ጨዋታ 28 ግብ 3 አሲስት አለው፣ 7 የፍጹም ቅጣት ምት ግቦች። እንደ አጠቃላይ እስካሁን 31 የግብ ተሳትፎ ላይ መድረስ ችሏል በእንግሊዝ ብሔራዊ ቡድን። እሱም ጥሩ የሚባል ጅማሮ ነው በውድድር ዓመቱ እንደ አጠቃላይ እያደረገ የሚገኘው። ግን መነጋገር
መነጋገሪያ የሆነው ጉዳይ አሁንም በእንግሊዝ ብሔራዊ ቡድን የቶማስ ቱሄል እና የጁድ ቤሊንግሃም ጉዳይ ነው። የሆነ ሰው እጁን ስላወራጨ ውሳኔ አይቀየርም እያሉ ነው ቶማስ ቱሄል። የሶስቱ አናበስት አሰልጣኝ ቶማስ ቱሄል ጁድ ቤሊንግሃም ሲቀየር መበሳጨቱን ስላሳየ ብቻ የሚቀየር ነገር አይኖርም እያሉ ነው እሳቸው። ቤሊንግሃም ተቀይሮ ሲወጣ ስለመበሳጨቱ የጠየቁት ቶማስ ቱሄል በዛ መንገድ አላየሁትም ብለዋል። ደስተኛ እንዳልሆነ አይቻለው፣ ነገር ግን አሁን እዚህ ላይ አላተኩርም፣ የሆነ ሰው እጁን ስላወራጨ ውሳኔያችን አይቀየርም ብለዋል። አሰልጣኙ አክለውም ቤሊንግሃም ሁለተኛ ጎል ሲቆጠር ደስታውን አለመግለጹ ጥሩ እንዳልሆነ ገልጸው የቡድን መንፈስ ሊኖር ይገባል፣ ጉዳዩን እመለከተዋለሁ ብለዋል። እሳቸው ጁድ ቤሊንግሃም ውሳኔውን መቀበል አለበት። ሮጀርስም በቋሚነት ባለመሰለፉ ደስተኛ አይደለም፣ ምክንያቱም መሰለፍ ይገባል፣ ሁሉም ተጫዋች መጫወት ይፈልጋል፣ ስለዚህ ሁሉም ያንን መረዳት አለበት። እጅ ስለተወራጨ ግን የሚቀየር ነገር የለም ብለዋል። ምናልባት ውዝግቡ ከዚህ ከፍ ያለ ከሆነ በዓለም ዋንጫ ጁድ ቤሊንግሃምን ላናየው እንችላለን እያሉ ነው በርካቶች። መነጋገሪያ አጀንዳም ሆኗል ከሰሞኑ የሳቸውና የጁድ ቤሊንግሃም ጉዳይ። ወደ ክለብ እግር ኳስ እንመለስ። ፔድሪን እናንሳ። ከባርሴሎና በጉዳት ምክንያት ያው የተወሰኑ ጨዋታዎች አመልጦት ነበር። አሁን ከዲሴምበር 6 ጀምሮ ወደ ጨዋታ ይመለሳል። የቢልባው ጨዋታ ይፈጥንበታል እየተባለ ነው። ምናልባት አሰልጣኝ ሃንሲ ፍሊክ ከሰሞኑ የሚሰጡትን ጋዜጣዊ መግለጫ እንጠብቃለን። ፔድሪ በላሊጋው ዘንድሮ በርካታ ኳስ ያቀበለው እሱ ነው። 815 በርካታ የመጨረሻ ሜዳ ክፍል ወይም ሶስተኛ የሜዳ ክፍል ላይ ኳስ ያቀበለው እሱ ነው 327። በርካታ ኳሶችን ፍጹም ቅጣት ምት ውስጥ ያቀበለው እሱ ነው 48 ነው። ይህን የመሰለ ትልቅ ቁጥር ያለው ተጫዋቻቸው አሁን ከጉዳት ይመለሳል። ለባርሴሎና ትልቁ ዜና ነው። በጆ ኔቬዝን በኩል ብታነሱ ይህንንስ ተጫዋች የሚል መልእክት ደርሶን ነበር። በሀሳብ መስጫ ሳጥናችን ላይ ከብሩኖ ጋር ሃትሪክ ሰርተው ነበር። ምናልባት ብሩኖን በተለየ መንገድ አንስተነው ነበር። ምክንያታችን ግልጽ ነበር። አንድም ብሩኖ በማንቸስተር ዩናይትድ የሚሰጠው የሜዳ ክፍል ሚና እና በፖርቱጋል ያለው በጣም ልዩነት ስላመጣ፣ ፕላስ ብሩኖ ከሁለቱ ፍጹም ቅጣት ምቶች በተጨማሪ ሜዳ ላይ 8 የግብ ዕድሎችን ፈጥሯል። ይሄ በጣም ትልቅ የሚባል ነው። ይሄን ለመፍጠር ደግሞ መገኘት ያለበት 10 ቁጥር ሚና ላይ ነው። ከዛ አንጻር አንስተው ነው ነበረ። ጆዋ ኔቬዝም ሃትሪክ ሰርቷል። በነገራችን ላይ ጆዋ ኔቬዝ ሃትሪክ ሲሰራ የመጀመሪያው አይደለም፣ በዚህ ዓመት ሁለተኛው ነው። በዚሁ ዓመት ሁለተኛ ትሪኩን ሲሰራ ግን አሁንም የ9 ቁጥር ተጫዋች አይደለም። ያው ስለዚህም ተጫዋች የቅጣት ምት ውብነትና ማራኪነት እንደውም ጨዋታውን የፖርቱጋልን ስም ብቻ ከላይ ላነበበ ቅጣት ምቷ ስትመታ የሮናልዶ እንጂ እሷ አትመስልም ብለንም ተጫዋቹን እናሞግሰንም አወድሰንም ነበረ። ምናልባት መረጃችን ላይ ካልተከታተላችሁት ግን ፍጹም የተለየ ተጫዋች ነው። ዘንድሮ ለፓሪሰን ጀርሜን በጣም ወሳኝ ከሚባሉ ተጫዋቾችም ይጠቀሳል። 9.7 ሬቲንግም ፖርቱጋል እና በአርሜኒያ ጨዋታ ላይ ተሰጥቶታል። ካትሪኮቹ ደግሞ ቅጣት ምቱ በጣም ቆንጆ ግብ ነበረች። አንድ መረጃ እናንሳና ወደ ፕሪሚየር ሊግ እንሸጋገርበት። በዳኝነት ታሪክ ውስጥ ከማይረሱ ዳኞች ውስጥ ፒየር ሎጂ ኮኒሊ ይባላሉ። የ2002ቱን የዓለም ዋንጫ የብራዚል እና የጀርመንን የፍጻሜ ጨዋታ የመሩ አልቢተር ናቸው። ምናልባት ካስታወሳችሁ በወቅቱ የነበራችሁ ግን ብታስታውሱን ደስ ይለናል ጨዋታውን። እሳቸው ይህንን ጨዋታ ኮሊና ሊመሩም ሲመረጡ ታዲያ የሁለቱን ቡድኖች ቪዲዮ መጠየቅ ነበረብኝ። እናም ቪዲዮን የሁለቱንም ብሔራዊ ቡድኖች ካገኘው በኋላ ብለዋል የብራዚልና የጀርመንን ጨዋታ ለአንድ ቀን ተኩል ያክል ክፍሌን ቆልፌ ጨዋታዎቹን ሙሉ ተከታተያቸዋለሁ ብሏል። እያንዳንዱን ግጥሚያ በየደቂቃውም ተመልክቻለሁ። ምክንያቱም የዳኛ ግብ አንድ እርምጃ ወደፊት በመቅደም ድርጊቶች ከመፈጸማቸው በፊት ማወቅና ያንን መከላከልም ጭምር ስለሆነ ብለዋል። በዛን ጊዜ እንደዛ መዘጋጀት ያልተለመደ ነበር፣ ነገር ግን አሁን ዳኞች እንደዚህ ያደርጋሉ ብለዋል። ብዙ ጨዋታዎችን ይመለከታሉ። ያንን እኔ ቀድሜ በማድረጌ ኮርቻለሁ ብለዋል። የደጋፊዎችን ጩኸት እስካሁን ድረስ አስታውሰዋለሁ ብለዋል። የመጨረሻዋን ፊሽካ እንደነፋኝ ኳሷን እንደ ማስታወሻ ያስኳት በዛው ቤት ወስጃታለሁ። አሁንም የዛች የ2002 የዓለም ዋንጫ የፍጻሜ ጨዋታ ኳስ እኔ እጅ ላይ ትገኛለች ብለዋል። ፒየር ሉጂ ኮሊና የቀድሞ ዳኛ ናቸው። አሁን እንኳን ጡረታ ወጥተዋል። በዳኝነት ታሪክ ውስጥ በጣም በትልቁ ስማቸው ሊጠቀስ የሚችሉ አይነት አልቢተር ናቸው። ምናልባት ግን በዚሁ ከዳኝነት ጋር በተያዘ ጥያቄ ስላነሳን ሞር ያው የፕሪሚየር ሊግ ተከታታይ ትበዛላችሁ ብለን እናስባለን። በፕሪሚየር ሊግ ግን እናንተ የምትደግፉትን ክለብ የትኛው አልቢተር ሲመራው የተረጋጋ ስሜት ውስጥ ሆናችሁ ታያላችሁ፣ ወይም የዳኝነት በደል አይኖርም ብላችሁ ታስባላችሁና ምርጡ ዳኛ በፕሪሚየር ሊግ ለእናንተ ማን ነው? በሀሳብ መስጫ ሳጥናችን ላይ በዚሁ ጻፉልን። ወደ ፕሪሚየር ሊግ መረጃችን እንሸጋገር።
ሮበርት ሌዋንዶውስኪ ያው የባርሴሎና የመጨረሻ ዓመቱ ላይ ስለሚገኝ መዳረሻው በትልቁ ይጠበቃል። በጥር ግን ወዴትም አይሄድም፣ ጫማም አይሰቅልም። ከዚህ ጋር በተያዘ ታዲያ ውድ ቤተሰቦቻችን አሁን እየወጡ ባሉ መረጃዎች የፕሪሚየር ሊግ ክለቦች የ1 ዓመት ኮንትራት ሊያቀርቡለት ይችላሉ እየተባለ ነው። በርካታ ስሞች ተነስተዋል። ግን ያው ለጊዜው ስሞቹን አንጥቀሳቸው መረጃው እስኪረጋገጥ ድረስ ግን የፕሪሚየር ሊግ ክለቦች እየፈለጉ ነው ተብሏል። በጣሊያንስ በይፋ ኤሲ ሚላን የተጫዋቹ ፈላጊ እንደሆነም ተዘግቦ ነበር። እኛም አድርሰናቸዋል። ግን የፕሪሚየር ሊግ የትኞቹ ክለቦች የሚለውን በቀጣይ መረጃዎቹ እየጠሩ ሲመጡ እናደርሳቸዋለን። በሮቤርት ሌዋንዶስኪ በኩል ያው የመጨረሻ ውሳኔ እስከዚህ ሰዓት ድረስ አልተወሰነም። የጫማ መስቀል ሂደት በአውሮፓም በሌላ ክለብ መቆየት ወይንስ እንደ ሌሎች ከዋክብቶች እንደ ሮናልዶ ወደ ሳውዲ አረቢያ እንደ ክርስቲያኖ ሮናልዶ ወደ እነ ላቲን የሚያመራ ሌላኛው ኮከብ ይሆናል የሚለውም ገና ከውሳኔ አልተደረሰም። ምናልባት የጥር የዝውውር መስኮት ካለፈ በኋላ ፍንጭ እያገኘንበት የምንመጣ ይሆናል። ኤርሊንግ ብሮት ሃላንድ በእግር ኳስ ሕይወቱ እስካሁን 395 ጨዋታን አድርጓል። ከተጫወተው ጨዋታ በላይ የግብ አስተዋጽኦ አለው። በነገራችን ላይ ወደ 335 ግቦችን አስቆጥሯል። 64 አሲስት አለው። 399 የግብ አስተዋጽኦ፣ 11 ዋንጫዎችን ደግሞ አንስቷል። በአውሮፓም የጎልደን ቦት ሽልማትን አንድ ጊዜ ያሸነፈ፣ የአውሮፓ ሻምፒዮንስ ሊግ ምርጥ ተጫዋችን አንድ ያሸነፈ፣ ገርድ ሙለር ትሮፊን አንድ ያሸነፈ፣ 7 ጊዜ የዓመቱ ምርጥ ተጫዋችን የተካተተ፣ 8 ጊዜ ደግሞ በውድድሮች ላይ ከፍተኛ ግብ አስቆጣሪ ሆኖ የጨረሰባቸውንም ዓመታት ማሳለፍ ችሏል። ኤርሊንግ ብሮት ሃላንድ ዘንድሮም ጅማሬው ያ ነው። ምናልባት ከሃላንድ ጋር በተያያዘ ልናነሳቸው ከምንችላቸው ቁጥሮች ውስጥ አንደኛው 2025 ከገባ በኋላ እንግዲህ አሁን ኖቬምበር ብለናል። በቀጣይ እንግዲህ ኦልሞስት የቀሩት ጥቂት ወራቶች ናቸው 2025 ሊጠናቀቅና በ2025 እስካሁን 17 ግቦችን ለሀገሩ አበርክቷል። የሃሪኬንና የኬሊያን ምባፔን ብንደምራቸው 16 ግብ ነው ያላቸው ለሀገራቸው። ይህም ከኬሊያን ምባፔ ከኤርሊንግ ብሮት ሃላንድ ራሱ በአንድ ያንሳልና ዘንድሮ በሲቲ ብቻ አይደለም ወይም የሆኑ የሲቲ የአማካይ ክፍል ጥራት ብቻ ሳይሆን የኖርዌይ ብሔራዊ ቡድንም ላይ ያው ተጽዕኖ እንዳለ ነው። ግብ አስቆጣሪነቱ ላይ ብዙ ጥያቄ አይነሳም። አንድ መረጃ ግን በዚሁ እናንሳ። የሲቲ ዋጥቂ ዘንድሮ 32 ግብ አለው። በ16 ግቦች ደግሞ የዘንድሮ ከፍተኛ ግብ አስቆጣሪ ነው የዓለም ዋንጫ የማጣሪያ። በነገራችን ላይ ከ1998 በኋላ ኖርዌይ ለዓለም ዋንጫ ስታልፍ የዚህ ተጫዋች ሚና ትልቅ ነበረ። ከ28 ዓመት በኋላ ይህ ተጫዋች እንግዲህ በዚህ ሰዓት ላይ ግብ ያለውን መጠን ይዘን 30 በሁሉም መድረክ 32 ግብ ስላለው ያለውን የግብ መጠን ይዘን በአመቱ መጨረሻ ምናልባት በርካታ ክለቦች እንደ አጠቃላይ እሱን ጨምሮ በብሔራዊ ቡድን ደረጃ በክለብ ደረጃ እስከ 60 ጨዋታ ይጠብቁታል እና እንደ አጠቃላይ በዚሁ ሬቱ የሚቀጥል ከሆነ ሃላንድ በአመቱ መጨረሻ 95 ግብ ላይ መድረስ ይችላል። አሁን ባለበት ሬት የሚቀጥል ከሆነ ማለት ነው 95 ግብ ላይ መድረስ ይችላል። ምናልባት ከሜሲ በኋላ ያኔ 2011-12 አካባቢ ላይ ከነበረው በጣም አስደናቂ ውድድር ዓመት በኋላ በምርጥ ብቃት ላይ የሚጨርስበት ዓመት ይመስላል። ሃላንድ ጅማሮ ግን በዚሁ ሬት መቀጠል አለበት። በቼልሲ በኩል የኤንዞ ፈርናንዴስ ጋዜጣዊ መግለጫ እጃችን ላይ ደርሷል፣ እናነሷለን። ግን በጣም አስገራሚ መረጃ እንንገራችሁ። ስለዚህ ተጫዋች 10 የፍጻሜ ጨዋታን ተጫውቷል። አንዴ ብቻ ነው የተሸነፈው፣ 9ኙን በድል አጠናቋል። እንዴት ሊሆን ቻለ ተብሎ ተጠይቆ ነበረ። ይሄን እኔ አላውቅም፣ ግን አንዱ የህይወት አካል ይመስለኛል። በፍጹም መሸነፍን አልወድም ብሏል። ሁሉም ሰው ዓላማ ማሸነፍ ነው። እኔ ከልጅነት የጀምሮ ሽንፈት የሚባል ነገር አልወድም፣ ምናልባት ለዛ ይሆናል ብሏል። ሁሉንም ዋንጫዎች ማሸነፍ ፈልጋለሁ፣ ያ የኔ ትልቅ ፍላጎት ነው ብሏል። ኤንዞ ፈርናንዴስ አሁን ባለው በቼልሲ ቆይታውም ደስተኛ መሆኑን ተናግሯል። ህልሜ ከቼልሲ ጋር የሻምፒዮንስ ሊግ ወይም የፕሪሚየር ሊግ ዋንጫን ማሸነፍ ነው። እነሱን ዋንጫዎች ማሸነፍ ለዚህ ክለብ ምን ያህል ዋጋ እንዳለው አውቃለሁ። ስለዚህ የኔንም ታሪክ በዚህ ክለብ መጻፍ ፈልጋለሁ ብሏል። ከዋንጫ ጋር 5 ተጫዋቾችን ጥቀስ ተብሎ ነበረ ስለ ቡድን አጋሮቹ ሊዮኔል ሜሲ፣ ክርስቲያኖ ሮሜሮ፣ ኮል ፓልመር፣ ዩሊያን አልቫሬስ፣ ሞይሰስ ካይሴዶ በብሔራዊ ቡድን ደረጃና በክለብ ደረጃ አብሯቸው ከሚጫወት ምርጥ ብሎ መርጧቸዋል። 2ቱ የቼልሲ ንብረት ናቸው፣ 3ቱ ግን የሀገሩ ልጆች ናቸው። ሊዮኔል ሜሲ፣ ክርስቲያኖ ሮሜሮ እና ዩሊያን አልቫሬዝ። ካርሎ አንቾሎቴ ስታቪዮን በተመለከተ ሀሳባቸውን አጋርተዋል። ቼልሲ ውስጥ ሲጫወት አይቼዋለሁ። ልጁ ያለው ጥራት ለማሳየት ብዙ ደቂቃዎች አያስፈልገውም ብለዋል። እሳቸው 5 ደቂቃ ቢሆን ተጫውቶ ጥራቱን ማየት ትችላለህ። ብራዚል ሆነች ቼልሲ እንደሱ ያለ ባለተሰጥኦ ማግኘታቸው በጣም እድለኛ ናቸውም ብለዋል። ቼልሲም እንደ ቡድን ብራዚልም እንደ ብሔራዊ ቡድን በጣም እድለኛ ናቸው ብለዋል ካርሎ አንቾሎቲ እና ብዙ ደቂቃ አይፈልግም ብለዋል። ስለሱም ከዚህ ጋር በተያያዘ በነገራችን ላይ የቶክ ስፖርት ጸሐፊው ሳም
ኤስታቪዮ 18 ዓመቱ ይሁን እንጂ የቼልሲ ምርጡ ተጫዋች እሱ ነው ብሏል። በዚህ ተጫዋች በጣም እንደተደነቀም ገልጿል ጋዜጠኛውም። ከዛ በተጨማሪ ግን የሆነ ቀን ባሊዮን ዶርን ጭምር የማሸነፍ አቅም ያለው ተጫዋች ነው፣ እድገቱን በጣም ወድጄዋለሁ ብሏል። ሌላኛውን ኮከብ እናንሳ። የምዕራብ ለንደኑ ቼልሲ አይነኬም አይተኬም ተጫዋች በዚህ ሰዓት ሞይሰስ ካይሴዶ ነው። ሶስተኛ የውድድር ዓመቱ ነው በቼልሲ እያሳለፈ የሚገኘው ካይሴዶ በክለቡ ጥሩ ጊዜን ያሳለፉ ከሚገኙ ተጫዋቾች ውስጥ ይጠቀሳል። በሀገሩ ኢኳዶር በሚገኘው ኢንዴፔንዴንቴ ዴል ቫሌ እግር ኳስን የጀመረው ካይሴዶ በዚህ ወቅት ዓለም ላይ አሉ ከሚባሉ ምርጥ የ6 ቁጥር ተጫዋቾች ውስጥ ይጠቀሳል። የ4 ዓመቱ ኮከብ ካይሴዶ የተቃራኒ ቡድን ማጥቃት እንቅስቃሴ በማቋረጥና የቡድን ሚዛን በመጠበቅ የማሬስካ ቁልፉ ሰው ነው። የምዕራብ ለንደኑ ክለብ ቼልሲም ከፈረንሳይ ኮከብ ንጎሎ ካንቴም በኋላ ያገኘው ድንቁ ተጫዋች ተብሎ ተመስክሮለታል። በወቅቱ የዝውውር ገበያው በበርካታ ትልቅ ክለቦች ቢፈለግም ቼልሲን ምርጫው በማድረግ በ100 ሚሊዮን ፓውንድ አካባቢ ነበረ ቼልሲን የተቀላቀለው። ካይሴዶ ከብራይተን ቼልሲን ሲቀላቀል የ8 ዓመቱ ላይ የፈረመ ሲሆን ለአንድ ተጨማሪ ዓመት የማራዘም አማራጭ ውሉ ላይ መካተቱ ይታወቃል። ከፈረንጆቹ 2020 ጀምሮ የኢኳዶር ብሔራዊ ቡድን እያገለገለ የሚገኙ ካይሴዶ ለብሔራዊ ቡድን 57 ጨዋታ በማድረግ 3 ጎል ሲያስቆጠር በኮፓ አሜሪካና በዓለም ዋንጫ ውድድር ሀገሩንም ወክሏል። በትውልድ ከተማው በሙጂር ትራባዣዶሮ መንደር በሜዳዎች ላይ ያደገ ተጫዋች ነው። እንደ ማንም የላቲን ተጫዋቾች ያው የላቲን ተጫዋቾች ጎዳና ላይ ነው አብዛኞቹ ኳስን የለመዱት። የእግር ኳስ ሜዳ እንኳን አልነበሩም፣ የአስፋልት ጎዳናዎች ላይ ይጫወቱ ነበረ። ካይሴዶ በፈረንጆች 2004 በእንግሊዝ ፕሪሚየር ሊግ ለቼልሲ የመጀመሪያ ጎሉን ከ50 ሜትር ርቀት ላይ በርንሞዝ ላይ ነበረ በማስቆጠርም የጀመረው። የቀድሞ የአርሰናል ባርሴሎና እና ቼልሲ ተጫዋች ፈረንሳይ ኢማኑኤል ፔቲ ራሱን በሚገባ እያሻሻለ የሚገኘው ካይሴዶ ከሊጉ ምርጦች ሁሉ አንደኛው ነው ብሎም ያወደሰው ነው። በሊጉ ታሪካዊ ተጫዋቾች ለመሆን የግድ ዋንጫዎች ማሳካት አለበት። በሱ ቤት የተጫወቱ እነ ማኬሌሌ እና ካንቴ የተለያዩ ዋንጫዎችን ማሳካት ችሏል። ካይሴዶም ተመሳሳይ ነገር ማድረግ አለበት ግን የሚለው የበርካቶችን መከራከሪያ ነው። ካይሴዶ ቼልሲን በተቀላቀለበት የመጀመሪያ ውድድር ዓመት በ35 የሊግ ጨዋታ የተሰለፈ ሲሆን በሁለተኛ ውድድር ደግሞ በሁሉም የሊግ ጨዋታ ወጥነት አገልግሏል። በ22-23 የብራይተን የዓመቱ ምርጥ ተጫዋች ተብሎ የተመረጠው ካይሴዶ በ24-25 የውድድር ዓመት ደግሞ ለቼልሲ ምርጥ ተጫዋች ተብሎ ተመርጧል። ቼልሲ በ24-25 የውድድር ዓመት ፒኤስጂን በማሸነፍ የዓለም ክለቦች ዋንጫ ሲያሳካም የካይሴዶ ሚና ትልቅ ነበረ። ብዙ የተባለለትን ካይሴዶ እኛ በጥቂቱ የገለጽ ነው ይመስለናል። ቼልሲዋን ደግሞ በሀሳብ መስጫ ሳጥናችን ላይ ስለዚህ የወቅቱ ምርጥና አነጋጋሪ የ6 ቁጥር ተጫዋች የክለባችሁ ተጫዋች የምትሉን ነገር ካለ በእኛ መረጃ ላይ ማከል ትችላላችሁ። ካይሴዶ ግን የወቅቱ አነጋጋሪ ተጫዋች ነው በብዙዎች የተመሰክርለት። ግን የዋንጫ ጥያቄ በተለይም የፕሪሚየር ሊግ እና የአውሮፓ ሻምፒዮንስ ሊግን ለማለት ነው ኮንፈረንስ ሊግ እና የዓለም ክለቦች ዋንጫን ማሳካት ችሎ እንደነበር ይታወቃል። ዶሚኒክ ሴፖስ ላይ ሀገሩ ሃንጋሪ ተሰልፎ በተጫወተባቸው 6 የ2026 የዓለም ዋንጫ ማጣሪያ ጨዋታ የነበረውን ቁጥራዊ መረጃ ብናይ በጣም አስደናቂ የሚባል ነው። ምናልባት ብቻውን የታገለ ይመስላል ሀገሩን ለማሳለፍ ግን አልሆነለትም። ሴፖስ ላይ 8.3 እና 8.3 ሁለት ጨዋታዎች ላይ አግኝቷል። 8.5 በአንድ ጨዋታ ላይ አግኝቷል። 8.8 በሌላ ጨዋታ ላይ አግኝቷል። ባለፉት 4 ጨዋታ ላይ እንደዚህ አይነት ሬቲንግ ያለው ተጫዋች ነው። ከሰሞኑ ከሊቨርፑል ጋር የኮንትራት ማራዘም ድርድር ላይ እንዳሉ ይታወቃል። ምናልባት ግን ብሔራዊ ቡድንና ሊቨርፑልን ስላነሳን በሊቨርፑል በኩል ቀሪ ሀገራቸውን የሚወክሉ ተጫዋቾች አሉ። ለአብነት ያክል ጀርመን ከስሎቫኪያ ፍሎሪያን ቬርዝ ይጠበቃል። ሰሜን አየርላንድ ከሉክዘምበርግ ኮነር ብራድሌ ይጠበቃል። በሰሜን አየርላንድ በኩል ኔዘርላንድ ከሉታኒያ ቨርጅል ቫንዳይክ፣ ሪያን ግራቨንበርግ፣ ኮዲ ጋክፖ ሀገራቸውን ለማሳለፍ ወደ ዓለም ዋንጫ የሚፋለሙበት ምሽት ይሆናል። በወዳጅነት ጨዋታ ግብፅ ከኬፕ ቨርዴ ሳላህ ይጠበቃል። ስለዚህ የሊቨርፑል ተጫዋች ብሔራዊ ቡድን ግዳጃቸውን አልጨረሱ እንዴት ባለ መንገድ አጠናቀቁት የሚለውን ደግሞ በቀጣይ መረጃ አካተነው ለሊቨርፑል ደጋፊዎች መረጃውን ይዞ ነው የምንመጣ ይሆናል። ካርሎ አንቸሎቲ ያው በማጋሌሽ ጉዳት በጣም ነው ሀዘናቸውን ከገለጹ ሰዎች ውስጥ ይጠቀሳሉ። እሳቸው ከምንም በላይ ያሳዘናቸው ለአርሰናል በዚህ ሰዓት መጎዳቱም ጭምር ይመስላል። የሴል ሳኦ እና የአርሰናል ቡድን የኋላ ደጀን የሆነው ጋብርኤል ማጋሌሽ በጡንቻ ጉዳት ምክንያት እንግዲህ ከብሔራዊ ቡድን ውጭ ከሆነ በኋላ ያው የአርሰናልና የቶትናም ጨዋታ እንደሚያመልጠው እየተነገረ እንደሆነ ይታወቃል። ኦልሞስት ያመልጠዋል በሚለው እያዙድ ቤተሰቦቻችን እሳቸው ይቅርታ ጠይቀዋል። በተለይም አርሰናሎች በዚህ ሰዓት ማጣት የሌለባቸው ተጫዋች ብለውታል። በጣም መጥፎ የሆነውን ጉዳት
ባይሆንም ግን ቀላሉን ጉዳት ቢሆን ተጫዋቹን ለተወሰኑ ጨዋታዎች እንዳይገኝ ያደርገዋል። አርሰናል በዚህ ሰዓት ለፕሪሚየር ሊግ ዋንጫ እንደመፎካከሩ እንደዚህ አይነት ቁልፍ ተጫዋች ያስፈልገው ነበር ብለዋል። የማጋሌሽ ጉዳት እስከ 3 ሳምንት ድረስ የማገገሚያ ጊዜ ያስፈልገዋል የሚሉ መረጃዎች በስፋት እየወጡ ነው። እንግዲህ ምናልባት ቀጣዮቹ የረፍት ቀናት በጣም ወሳኝ ናቸው። የሰሜን ለንደን ደርቢ ጨዋታ አለ። ያ ደግሞ በጣም ወሳኝ ነው። ጥሩ ዜና ግን ያው የካላፊዮሪ 100% ለቶትናም ጨዋታ መድረስ ነው። በእንግሊዝ ብሔራዊ ቡድን ሃሪኬን ነው ከፍተኛ ግብ አስቆጣሪ ሆኖ የጨረሰው በዓለም ዋንጫ የማጣሪያ ጨዋታ ላይ። ከሱ ቀጥሎ ሁለተኛው ሰው በነገራችን ላይ የአርሰናሉ ኤዜ ነው። 3 ግቦችን አስቆጥሯል። በዚህ ውድድር ዓመት ለዓለም ዋንጫ ማጣሪያ ለእንግሊዝ ብሔራዊ ቡድን 3 ግቦችን ማስቆጠር ችሏል። አምና በኢሮ ላይ በ3 ጨዋታ ተሳትፎ ግብ አላስቆጠረም ነበር። ከዛ ውጪ 2023/24 ላይ በኢሮ የዓለም ዋንጫ ማጣሪያ የአውሮፓ ዋንጫ ማጣሪያ ላይ አንድ ጨዋታ ብቻ ነው የተጫወተው፣ ምንም ግብ አልነበረውም። ዘንድሮ ግን 3 ግብ አለው። በእንግሊዝ ብሔራዊ ቡድን በኩል እንግዲህ እነኝን 3 ግቦች ሲያስቆጠር በሃሪኬን ብቻ ሲበለጥ 3ቱንም ግቦች የዚህ ከተቀያሪ ወንበር እየተነሳን ያስቆጠረው በጣም አስደናቂ ተጫዋች መሆኑንም በአርሰናል ብቻ ሳይሆን በብሔራዊ ቡድንም ደረጃ እያሳየ ይገኛል። ኢብሪቼ ኢዜ በአርሰናልም በጣም ጥሩ የሚባል ጅማሮን አድርጓል። የኢዜ አጀማመርን ግን ምልከታችሁን ብታረሱን በዚሁ አጋጣሚ ብለናል። ለኢዜ መሰለፍ የኦዴጋርድ በ10 ቁጥር ሚና ላይ ማለት ነው የኦዴጋርድ መጎዳት ትልቅ ምክንያት ነበር። ያው የክንፍ አጥቂ ሆኖ እያየነው ነበርም። ከዛ በኋላ ወደ 10 ቁጥር መልሰውታል። ማርቲን ኦዴጋርድ ኖርዌይን በአምበልነት እየመራ ከ28 ዓመት በኋላ ወደ ዓለም ዋንጫ አልፏል። ስለዚህ በዓለም ዋንጫ ሀገሩን በአምበልነት ይመራል። በአርሰናል በኩል ግን የዚህን ተጫዋች ጉዳት በተመለከተ ብዙ ጥያቄ የደረሰን ስለሆነ ነው አሁን ቀጣይ ሳምንት በሚደረጉ ጨዋታ ላይ ይገኛል ተብሎ አይጠበቅም። ከብሔራዊ ቡድኑ ጋር የነበረው ምክንያት ከጉዳት ስላጋገመ ሳይሆን ብሔራዊ ቡድኑ እንዲያነሳሳና መልበሻ ክፍል ውስጥ ተነሳሽነት እንዲፈጥር የቡድኑ ማንበል ስለነበረ ብቻ እንደነበረ ይታወቃል። ከዚህ ጋር በተያያዘ ተጨማሪ መረጃዎችን ከማይክል አርቴታ ጋዜጣዊ መግለጫ ነው የምንጠብቀው። ስለዚህ እሳቸው አርብ ምሳ ሰዓት ወደ 9 ሰዓት አካባቢ ጋዜጣዊ መግለጫ ይሰጣሉ ተብሎ ይጠበቃል። ያንን መረጃ ላይ በስፋት እንመለከተዋለን። ሳካ በተቃራኒ ከገጠማቸው 27 ቡድኖች ውስጥ 26 የሚሆኑት ላይ ጎል ወይም አሲስት አለው። ይህን ሲያደርግ እድሜው ገና 24 ብቻ መሆኑ በጣም አነጋጋሪ ያደርገዋል። በአጠቃላይ በፕሪሚየር ሊጉ ነው ይሄ ውድ ቤተሰቦቻችን በተቃራኖ 27 የተለያዩ ቡድኖችን ገጥሟል። ስለዚህ ከአንድ ክለብ ውጭ በቀጣይነት እንግዲህ ከአንድ ክለብ ውጭ ግብ ያላስቆጠረበት ክለብ የለም። ይሄም ቡድን ኢፕስዊች ታውን ነው። ከዛ ውጭ ሁሉም ላይ ወይ ግብ አለው ወይ አሲስት አድርጓል፣ ወይ በአጠቃላይ ግብ አስተዋጽኦ ነበረው ማለት ነው። ኢፕስዊች ደግሞ አምና ነው በፕሪሚየር ሊጉ የነበረው። ስለዚህ ሳካ ይህንን ቡድን ድጋሜ ለማግኘት ወይ በካራባው ካፕ፣ ኤፍ ኤ ካፕ ካልሆነ በስተቀር ኢፕስዊች እንዳወራረዱ ዳግም ተመልሶ በቀላሉ ወደ ፕሪሚየር ሊግ ይመጣል ተብሎ የሚታሰብም አይነት ቡድን አይደለም። ግን ሳካ ከገጠማቸው የፕሪሚየር ሊግ ክለቦች ብቸኛው ቡድን ነው። ቸልሲ በቅርብ ጊዜያት ውስጥ የአርሰናል ተጫዋቾችን እየተመለከተ ነው። ካስታወሳችሁ በክረምት የዝውውር መስኮት የአርሰናል ዝውውር ሁኔታ ከታየ በኋላ ኢታን ዋኔሪ ቦታ ያጣልና የት ይሄዳል ሲባል ቸልሲዎች ስለ ተጫዋቹ መረጃ አሰባስበው ነበር። ግን አርሰናሎች እሱን ከመሸጥ ይልቅ ኮንትራት ማራዘምን ቅድሚያ ሰጥተው በቡድን ውስጥ የሚቆይበትን እድል አመቻቸው። አሁን ደግሞ የቶማስ ቱሄል የሰሞኑ ንግግራቸው ለቼልሲዎች መልእክት የሰጠ ይመስላል። በእርግጥ አርሰናል ኮንትራቱን አራዝሟል፣ የማጣት ስጋት የለበትም። ግን ደግሞ የመጫወቻ ደቂቃ ጉዳይ በማይል ሉዊስ ስኬሊ ብቻ ሲሆን ያው በአውሮፓ ከዋክብትም ዘንድ ጥያቄ ሆኖ ስለመጣ ለዓለም ዋንጫ ቶማስ ቱሄል በግልጽ ተጫወት ደቂቃ ያስፈልጋል ስላሉት በአርሰናል በኩል ይሄንን ያለውን ክፍተት ለመጠቀም ቼልሲዎች እንደ ዕቅድ ይዟል ነው የተባለው። መረጃዎችን እያሰባሰቡ ነው። ስኬሊ በአሁኑ ሰዓት ለእንደዚህ አይነት ዝውውር ግን ፍላጎት አለው የለውም የሚሉ መረጃዎች እየወጡ አይደለም። ምናልባት እሱ ለአንድ የዓለም ዋንጫ ውድድር ብሎ ገና ወጣትም ስለሆነ አርሰናልን በውሰትም ይሁን በቋሚነት የመልቀቅ ፍላጎት አለው ተብሎ አይታሰብም። ግን መረጃዎቹ በጊዜ ሂደት መጥራታቸው አይቀርም። እኛም ተከታትለን ከስር ከስር እናደርሳቸዋለን። ሌላኛው የዝውውር ጉዳይ የቦሩሲያ ዶርትመንድ ተጫዋች የሆነው ካሪም አዴየሚን ጉዳይ ነው። ከአርሰናል ጋር ስሙ በስፋት እየተያዘ ነው። በማንቸስተር ዩናይትድም ስሙ በስፋት እየተነሳ ይገኛል። በነገራችን ላይ ይሄ የተጫዋችን ጉዳይ በተመለከተ ከቦሩሲያ ዶርትመንድ አሰልጣኝ ጋር
በግልጽ ሰጣ ገባ ውስጥ ገብቷል ተጫዋቹ። ከዛ ውጭ ከሰሞኑ ከመሳሪያ ዝውውር ጋር በተያዘ ክስም ቀርቦበታል። በሩመር ደረጃ ግን መረጆቹ ከዕለት ዕለት እየወጡ ይገኛሉ ይህን ተጫዋች በተመለከተ። ከዚህ ጋር በተያዘ ውድ ቤተሰቦቻችን እኛ መረጃውን ይዘን የመጣ ነው። መረጃዎቹ አሉ ግን ከታማኝ የዜና ምንጮች እስከዚህ ሰዓት የተረጋገጡ አይደሉም። ስሙ ከዩናይትድም ከአርሰናልም ጋር ቢያያዝም ማለት ነው ካሪም አዴሚ። ከዛ ውጭ አንድ አድማጫችንም ከቬኔሽስ ጁኒየር እና ከሲቲ ጋር በተያዘ ጥያቄ አንስቶልን ነበር። ይሄም መረጃ በታማኝ የዜና ምንጮች የተረጋገጠ አይደለም። የካሪም አዴሚን በተመሳይ ነው። ግን ዩናይትድም አርሰናልም ስማቸው ይነሳል። በመረጃ ሰዓታችን ላይ ከታማኝ ምንጮች ግን ስናረጋግጥ እንደ መረጃ ይዘነው የምንመጣ ይሆናል። ማንቸስተር ዩናይትድ የክለቡ ደጋፊዎች ካሪንግተን የልምምድ ማዕከልን እንዲጎበኙ ፍቃድ ሰጥቷል። ደጋፊዎቹም ከሰኔ ወር ጀምሮ በቅርቡ እድሳት የተደረገለትን ካሪንግተን ይጎበኛሉ። የካሪንግተን ልምምድ ማዕከል ለመጎብኘት የቀረበው ቦታ ውስን መሆኑና 100 ፓውንድ ክፍያ እንደሚጠይቅበት ተነግሯል። ማንቸስተር ዩናይትድ የልምምድ ማዕከሉን ለደጋፊዎች ክፍት ሲያደርግ ይሄ በታሪክ ለመጀመሪያ ጊዜ ነው። በነገራችን ላይ በውድ ዋጋ ገንብቶታል። ከ50 ሚሊዮን ፓውንድ አካባቢ በላይ ወጥቶበት የተገነባ የልምምድ ማዕከል ነው። ከዛ በኋላ ዩናይትድ ውስጥ የጉዳት ዜና ቀንሷል። ምናልባት ዩናይትዶች ካስተዋላችሁት ደጋፊዎች የጉዳት ዜና እንደ አምና ካቻም ነው አይደለም። ከዚህ ካሪንግተን እድሳት በኋላ ብዙ ጥንቃቄ የተደረገለት የእድሳት ማዕከል ነው። በብዙ ነገሮች ያሸበረቀ ነው። ዩናይትድ በታሪክ ያነሳቸው ዋንጫዎች እዚህ ካሪንግተን ተደርድረው ይገኛሉ። ምክንያቱ ደግሞ ተጫዋቾች ከልምምድ በኋላ እዚህ ካሪንግተን ውስጥ ሲገቡ እና ሲወጡና ሲያልፉ እነኝን ዋንጫዎች እንዲያቸውና ተነሳሽነት እንዲፈጥርላቸው ነው መባሉ ይታወቃል። አሁን ደግሞ ለደጋፊዎች በ100 ሚሊዮን ፓውንድ ከሰኔ ጀምሮ ክፍት ይሆናል። አማድ ዲያሎን እንመልከት። ሁለት አይነት ሲዝንን አሳልፏል ዘንድሮ በዩናይትድ። የመጀመሪያዎቹን ጥቂት ጨዋታና አሁን የመጨረሻዎቹን ጥቂት ጨዋታ ከፍለን እንመልከታቸው። የመጀመሪያዎቹ ጥቂት ጨዋታዎች በተለይም በደቂቃ ከፍለን ካየነው የመጀመሪያዎቹ 660 ደቂቃ አካባቢ ላይ በጣም የተቸገረበት ምንም አይነት የግብ አስተዋጽኦ ያልነበረውና የሩበን አሞሪ ሲስተም በተወሰነ መንገድ ቢሆን ለመላመድ የተፈተነው ተጫዋች ነበረ። ያሰልፉት የነበረው ከብሪያን ቤሞ ጀርባ ዊንግ ባክነት ይሄ የክንፍ ተመላላሽ ተጫዋች አድርገው ነበር ሲጠቀሙት የነበረው። መከላከሉንም ማጥቃቱንም የሚያግዝ እንጂ አምና በምናውቀው የክንፍ አጥቂ ሆኖ እየተጫወተ አልነበረም። አሁን ብሪያን ቤሞ ስለመጣ ቀስ በቀስ ግን ይህንንም ሚናውን የለመደው ይመስላል። ተጫዋቹ በመጀመሪያዎቹ 660 ደቂቃ ልሳካ ያለውን በመጨረሻዎቹ 460 ደቂቃ ውስጥ አሳክቷል። ወደ 5 ግቦች ላይ ቀጥታን ተሳትፎ ማድረግ ችሏል። በዩናይትድ የሩበን አሞሪም ሲስተም እየተላመዱ ከመጡት ይጠቀሳል። ምናልባት ለዩናይትድ ጥሩ ያልሆነው ዜና ከዲሴምበር 21 በኋላ ወይም ከአንድ ወር በኋላ ይህን ተጫዋች ግልጋሎት አያገኝም በአፍሪካ ዋንጫ ምክንያት። ማንቸስተር ዩናይትድ በ18 ዓመቱ የኦሎምፒያኮስ አማካይ ክሪስቶፈር ሙዛኪት ላይ ፍላጎት እንዳለው የሚረር ስፖርት ዘገባ ያመለክታል። ተጫዋቹ ከማንቸስተር ዩናይትድ በተጨማሪ በእርግጥ ታላላቅ የአውሮፓ ክለቦች ክትትል እያደረጉበት ነው። የጥር የዝውውር መስኮት መድረሱ ደግሞ ክለቦች በንቃት ዝውውሮች ላይ እንዲሰሩ እያደረገ ነው እና እንደ ሚረር ስፖርት ዘገባ ከሆነ ዩናይትድም ይህን ታዳጊ ወደ ቡድኑ ማምጣት ይፈልጋል። ግሪካዊ ተጫዋች በሀገሩ ክለብ በኦሎምፒያኮስ በጣም አስደናቂ ውድድር ዓመትን እያሳለፈ ነው። ተጫዋቹ በቀጣይ ትልቅ ፈተናን መጋፈጥ እንደሚፈልግ ሲገልጽ ወደ ፕሪሚየር ሊግ በማምራት ለትልቅ ክለብ የመጫወት ደግሞ ህልም እንዳለው ነው ሚረር ስፖርት አያይዞ የገለጸው። ዩናይትድ ይህን አጋጣሚ ለመጠቀም ፍላጎት አላቸው። ቡድኑን አዲስ መልክ እየገነቡት ነው። ይሄ የሩበን አሞሪም ዝውውሮች ማሳያ ናቸው። ዩናይትድ ቤት በዝውውር መስኮቱ የመጡ አብዛኛው ተጫዋቾች ክለቡን እየለቀቁ ነበረ ወይም ትችቶችን ያስተናግዱ ነበር። በዚህ ዓመት ግን ከመጡት አብዛኞቹ ምናልባት የቤንያሚን ሼሽኮ ጉዳይ ብቻ ነው በጥያቄ የሚነሳው። ከዛ ውጭ ግን በጣም አስደናቂ ብቃታቸውን እያሳዩ ነው። ቀጣይ ዝውውሮችም በዚሁ ልክ በዩናይትድ እየተጠበቁ ነው። የዩናይትድ እንግዲህ ሰዎች በተለይም የውሰት ውልን የሚከታተሉትን ጨምሮ በራዲክ ቪቴክ በብሪስቶል እያሳለፈ ባለው ጊዜ በጣም ተደንቋል ነው የተባለው። የሴላመንስ ሁለተኛ ሊያረጉትም እያቀዱ ነው ተብሏል። አልታይ ባይንደር ክለቡን ቀጣይ ክረምት ላይ መልቀቁ አይቀርም። በዚህም ዓመት ይጠበቅ ነበረ፣ ግን ኦናናንም ባይንደርንም በአንድ ዓመት መልቀቅ አልቻሉም። ምክንያቱ ደግሞ በግብ ጠባቂ ያለው ዋጋ ነው እና ማንቸስተር ዩናይትዶች ራዲክ ቪቴክ በቀጣይ ወደ ቡድኑ ተመልሶ የቡድኑ ተጠባባቂ ግብ ጠባቂ ሊያደርጉት እቅድ አላቸው ተብሏል። የዩናይትድ ሰዎች በውይይታቸውም ላይ ቪቴክ ቀጣይ ሲዝን ከሴላመንስ ጋር እንዲፎካከር ተወስኖ ነው የተባለው። የሻምፒዮንሺፕ እና የፕሪሚየር ሊግ ብዙ ክለቦች ቪቴክ ላይ ፍላጎት ያላቸው ቢሆንም ዩናይትድ ግን ይህን ተጫዋች ከመሸጥ ይልቅ ቀጣይ ዓመት ወደ ዋናው ቡድን መመለስን እቅድ ይዟል የተባለው። ቀጣይ በፕሪሚየር ሊግ ዩናይትድ ከኤቨርተን ነው ጨዋታ የሚያደርጉት። በማንቸስተር ዩናይትድ እና በኤቨርተን መካከል
ኦልድ ትራፎርድ ላይ ለመጨረሻ ጊዜ ያደረጉትን ጨዋታ ዩናይትድ 4-0 ነበር ያሸነፈው። ካስታወሳችሁ ማርከስ ራሽፈርድ 34ኛውና 46ኛው ደቂቃ ላይ፣ ጆሹዋ ዜርኪዜ 41ኛውና 64ኛው ደቂቃ ሁለት ግቦችን ሁለቱም አስቆጥረው 4-0 የተጠናቀቀ ጨዋታ ነበረ። ኦልሞስት በነገራችን ላይ ጨዋታው 1 ዓመት ሆኖታል። ውድ ቤተሰቦቻችን ከ1 ዓመት በኋላ በተመሳሳይ ወቅት ይገናኛሉ ማለት ነው። ኦልሞስት ዓመቱ ላይ ነው የምንገኘው። ትላንትና ነበር የዚህ ጨዋታ ዓመቱ። በነገራችን ላይ ዩናይትድ ዳግም ከ1 ዓመት በኋላ ከ1 ዓመትና ከ1 ሳምንት በኋላ ኤቨርተንን ከኢንተርናሽናል ብሬክ በኋላ የሚገጥም ይሆናል። ከዚህ ጨዋታ ጋር በተያያዘ የሩበን አሞሪም ጋዜጣዊ መግለጫ በቀጣይ ይጠበቃል። ተከታትለን እናመጣዋለን። ሉዊስ ናኒ አልሜዳ ዳኩና በዩናይትድ ከማይረሱ ተጫዋቾች በተለይም በሮናልዶም ዘመን የነበረ ግን ከሮናልዶ በኋላ ደግሞ የዩናይትድ ድሪብል የፈጠራ ችሎታ፣ ክሮሶች፣ የዋይኔ ማርክሮኒ የሲቲ ላይ የተቆጠረች አክሮባቲክ ግብ መነሻ ብዙ ጎሎቹ ይጠቀሳሉ። ቶትናም ላይ ከረጅም ርቀት ያስቆጠራት፣ ከዛ በኋላ ደግሞ ግብ ካስቆጠረ በኋላ ደስታውን የሚገልጽበት መንገድ ፍጹም የተለየ ነው። በብዙ ዩናይትዳውያን ዘንድ ይወሳል፣ አይረሳም። የሮናልዶ ታናሽ ነው በነገራችን ላይ 39 ዓመቱ ነው። በቅርቡም በመዲናችን አዲስ አበባ መጥቶ ነበረ። ሉዊስ ናኒ 230 ጨዋታዎችን አድርጓል። 41 ግቦች፣ 71 አሲስቶች ያሉት እንዳጠቃላይ 4 የፕሪሚየር ሊግ ዋንጫዎችን ከዩናይትድ ጋር፣ 1 የአውሮፓ ሻምፒዮንስ ሊግ፣ 2 የካራባው ካፕ፣ 4 ኮሚቲ ሺልድ፣ 1 የፊፋ ክለቦች ዋንጫን ከዩናይትድ ጋር ማሳካት የቻለ ተጫዋች ነው ሉዊስ ናኒ አልሜዳ ዳኩና። ስለ ናኒ ጻፉልን የዩናይትድ ደጋፊዎች፣ መልከታችሁን፣ ሀሳባችሁን ስለ ናኒ ያላችሁን አመለካከት በዩናይትድ በነበረ ሰዓት መልከታችሁን ብጽፉልን ደስ ይለናል። በአጠቃላይ ለዚህ ሰዓት ያሰናዳነው መረጃ ግን እዚህ ጋር ያብቃና ጥቂት ቆይተን እንገናኝ።